ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ። ዛሬ ዩኒት 4ን እንጀምራለን፣ ኤሌክትሮማግኔቲዝም። ከዛ በፊት ግን እዚህ ጋር ቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሐሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ኢንትሮዳክሽን ማግኔትስ ኤንድ magnetic field. Introduction. Electromagnetism is one of the fundamental force in nature consisting of the elements electricity and magnetism. እንግዲህ ስሙን ራሱ ይዩት፣ ኤሌክትሮማግኔቲዝም ነው የሚለው። ኤሌክትሪሲቲም ይይዛል ማግኔቲዝምን ይይዛል ማለት ነው። እንግዲህ ወደ ፋንዳሜንታል ፎርስ ኢን ኔቸር ስንመጣ አራት ታይፕ እንደሆነ 11ኛ ክፍል ላይ ተምራቸዋል። እንደ ስትሮንግ ኒውክሊየር ፎርስ፣ ኤሌክትሮማግኔቲክ ፎርስ፣ ዊክ ኒውክሊየር ፎርስ እና ግራቪቴሽናል ፎርስ እንደሆኑ ተምረናል ማለት ነው። ሶ ይሄ ኤሌክትሮማግኔቲዝም ከነዛ ውስጥ አንዱ ነው ማለት ነው። ኢት ኢንቮልቭስ ዘ ስተዲ ኦፍ ኤሌክትሮማግኔቲክ ፎርስ ማለት ነው። ኤሌክትሮማግኔቲዝም ዘ ኤሌክትሮማግኔቲክ ፎርስ ኢዝ carried by electromagnetic fields composed of electric fields and magnetic fields. እንግዲህ ስሙ ራሱ ይናገራል። ኤሌክትሮማግኔቲክ ፊልድስ ከሆነ ኤሌክትሪክ ፊልድንም ይይዛል ማግኔቲክ ፊልድንም ይይዛል ማለት ነው። at the subatomic level እንግዲህ እንደ ኤሌክትሮን ፕሮቶን ማለት ነው። ኤሌክትሮማግኔቲዝም is related to the electromagnetic force that causes the attraction and repulsion of electrically charged particles. እንግዲህ ከዚህ በፊት ታስታውሳላችሁ force is equals to some constant k times q1 times q2 over r square በሁለቱ ቻርጆች መካከል ያለ ሲፓሬሽን ማለት ነው። ይሄ እንግዲህ ይሄ ፎርስ ፖዚቲቭ የሚሆን ከሆነ ሁለቱ ቻርጆች እንደሚገፋፉ ያሳየናል። የምናገኘው ፎርስ ደግሞ ኔጌቲቭ ከሆነ ሁለቱ ቻርጆች እንደሚሳሳቡ ያሳየናል ማለት ነው። when electrically charged particles such as electrons are put into motion they create a magnetic field. እንግዲህ አሁን ኤሌክትሮን አለን እንዲንቀሳቀሱ ካደረግን በሌላ አነጋገር ምን ሆነ ማለት ነው? ከረንት ሆነ ማለት ነው። ሶ ምክንያቱም የቻርጆች እንቅስቃሴ ምን ይፈጥርልናል? ከረንት ነው ይፈጥርልን። ሶ ኤሌክትሮኖቹ የሚንቀሳቀሱ ከሆነ ምን ይፈጥራል? ማግኔቲክ ፊልድ ይፈጥራል ማለት ነው። ማግኔቲክ ፊልድ ይፈጥራል። ነገር ግን ይሄ እንቅስቃሴ ምን መሆን አለበት? ኮንስታንት ቬሎሲቲ v ምን መሆን አለበት? ኮንስታንት። በኮንስታንት ቬሎሲቲ የሚጓዙ ከሆነ ምን ይፈጠራል ማለት ነው? ማግኔቲክ ፊልድ ይፈጠራል ማለት ነው። when these particles እነዚህ ኤሌክትሮኖች ማለት ናቸው are made to oscillate ወይም accelerate እንዲያደርጉ እዚህ ጋር ልብ አድርጉ። እንግዲህ በኮንስታንት ስፒድ እንቅስቃሴ ከጀመሩ ምን ይኖራቸዋል? ማግኔቲክ ፊልድ ይኖራቸዋል። አሁን ደግሞ ኦሲሌት እንዲያደርጉ ወይም አክሰለሬት እንዲያደርጉ ካደረግናቸው ማለት ነው እነዚህኑ ኤሌክትሮኖች they create electromagnetic radiation such as radio wave. እንግዲህ አሁን ለምሳሌ ኤፍኤም አዲስ 97 ሰምቲንግ 101 ምናምን እና ፍሪኩዌንሲ ነው ይሄ ፍሪኩዌንሲ ነው የሚያሳየን። ሶ ምን ተደረገ ማለት ነው? ኦሲሌት ተደረገ ማለት ነው። ኦሲሌት ተደረገ ወይም አክሰለሬት ተደረገ ማለት ነው። ይሄ ቻርጅድ ፓርቲክል ማለት ነው። ሶ በዛ ሰዓት ምን ይፈጠራል? ኤሌክትሮማግኔቲክ ራዲዬሽን ይፈጠራል ማለት ነው። አሁን እዩ ኤሌክትሮኑን ዝም ብዬ ቁጭ ባረገው ማለት ነው እንዲሁ ባለበት ምን አለ እዚህ ጋር? ኤሌክትሪክ ፊልድ ይኖረናል ቁጭ በማለቱ ብቻ ማለት ነው። አት ኮንስታንት ቬሎሲቲ ካንቀሳቀስኩት ደግሞ እንግዲህ ይሄንን አንቀሳቀስኩት እንበል የሚሄድ ከሆነ ኤሌክትሪክ ፊልድ በተፈጥሮ አለው ራሱ ማለት ነው። በመንቀሳቀሱ ምክንያት ደግሞ ምን ይኖረዋል? ማግኔቲክ ፊልድ ይኖረዋል ማለት ነው። ማግኔቲክ ፊልድ ይኖረዋል። አሁን ደግሞ ይሄንን እንቅስቃሴ አክሰለሬት እንዲያደርግ ከኮንስታንት ስፒድ ውጭ እንዲንቀሳቀስ ካደረኩት ኤሌክትሮማግኔቲክ ራዲዬሽን ይፈጠራል ማለት ነው። ኤሌክትሪሲቲ ኤንድ ማግኔቲዝም have been known to humans for a long time. እንግዲህ ኤሌክትሪሲቲ ማግኔቲዝም የሰው ልጅ ያውቋቸዋል እነዚህ ሁለቱን ማለት ነው ለረጅም ጊዜ ማለት ነው። ግን በሁለቱ መካከል ስላለው ተዛምዶ በኤሌክትሪሲቲና በማግኔቲዝም መካከል ማለት ነው the relationship between electricity and magnetism was discovered in 1819 when during a lecture demonstration Hans Christian Ørsted found that an electric current in a wire deflected a nearby
ኮምፓስ ኒድል። እንግዲህ ኤክስፐሪመንት እየሰራ ነበር ለተማሪዎቹ እያሳየ ማለት ነው። ምንድነው ሲያሳየ የነበረው? ሂቲንግ ኢፌክት ኦፍ አን ኤሌክትሪክ ከረንት ይሄንን እያሳያቸው ነበረ። ሶ ልክ ሰርኪዩቱን ሲዘጋው ማለት ነው ምን ሆነ? ከረንት ፍሎ በሚያደርግበት ሰዓት አጠገቡ ያለውን ኮምፓስ ኒድል እንቅስቃሴ ሲፈጠር አየ ማለት ነው። So during a lecture demonstration, Hans Christian Ørsted found that an electric current in a wire deflected a nearby compass needle. አይገርምም? በአጋጣሚ ነው እንግዲህ ይሄንን ኤክስፐሪመንት መስራት ፈልጎ አይደለም። ነገር ግን ከረንቱ ላይ እየሰራ እያለ ኮምፓሱ ሲንቀሳቀስ አየ። ኦኬ ይሄ ነገር ምንድነው በሚል ወደዛ ጥናት ገባ ማለት ነው። His experiment provided the first reproducible observation of a relationship between electricity and magnetism. እንግዲህ ኤክስፐሪመንቱ የትም ቦታ ብንሰራው ሪፕሮዲዩሲብል ማለት እሱ ያገኘውን ግኝት ወይም እሱ የሰራውን ኤክስፐሪመንት እኛም ብንሰራው ተመሳሳይ ውጤት የምናገኝበትን ተዛምዶ አሳየን ማለት ነው። A current carrying wire produced a magnetic field whose strength and direction depends on the amount of the current flowing and direction of the current. እንግዲህ ይሄ ዋየር አለ። በዚህ ዋየር ውስጥ ከረንት ፍሎ እንዲያደርግ እናደርጋለን። ከረንቱ በዚህ አቅጣጫ እየሄደ ነው ማለት ነው። ከዛ ምን ይፈጠራል? በዚህ ዋየር ዙሪያ ማግኔቲክ ፊልድ ይፈጠራል ማለት ነው። እንግዲህ ይሄ ከረንት ወደ ታች እየሄደ ባለበት ሰዓት የማግኔቲክ ፊልዱ አቅጣጫ በዚህ አቅጣጫ ነው። በዚህ አቅጣጫ ማለት ነው። ልክ የከረንቱ አቅጣጫ ደግሞ ወደ ላይ ከሆነ በዚህ አቅጣጫ ከሆነ ደግሞ የማግኔቲክ ፊልዱ አቅጣጫ ወዴት ይሆናል? ወደዚህ ይሆናል እንደምታዩት ማለት ነው። በዚህኛው ኬዝ ደግሞ በዚህ አቅጣጫ ይሆናል። እንግዲህ ይሄንን ራይት ሃንድ ሩል ተጠቅመን ነው የምናገኘው። ተመልከቱ እንግዲህ አሁን ስትሬንግዙ የማግኔቲክ ፊልዱ ስትሬንግዝ ምን ላይ ዲፔንድ ይሆናል? በዋየሩ ውስጥ በሚፈሰው ከረንት። ለምሳሌ ይሄ 10 አምፒር ቢሆንና ይሄኛው ደግሞ 20 አምፒር ቢሆን ያለምንም ጥርጥር ይሄኛው የሚፈጥረው ማግኔቲክ ፊልድ ጠንካራ ይሆናል ማለት ነው። ከየትኛው አንፃር? ከዚህኛው አንፃር ማለት ነው። አቅጣጫው ደግሞ በከረንቱ የፍሰት አቅጣጫ ላይ ዲፔንድ ይሆናል ማለት ነው። ከረንቱ ወደ ታች የሚፈስ ከሆነ በዚህ መልኩ ዳይሬክሽኑ የፊልዱ ዳይሬክሽን በዚህ አቅጣጫ ይሆናል ማለት ነው። ከረንቱ ወደ ላይ የሚፈስ ከሆነ በዚህ መልኩ ፊልዱ ደግሞ በዚህ አቅጣጫ ይሆናል። ራይት ሃንድ ሩል ተጠቅመን ነው የምናገኘው። In the 1820s, further connections between electricity and magnetism were demonstrated independently by Faraday and Joseph Henry. እንግዲህ በፋራዳይ እና በጆሴፍ ሄንሪ በኤሌክትሪሲቲ እና በማግኔቲዝም መካከል ያለ ሌላ ፈርዘር ተዛምዶ ተገኘ ማለት ነው። ምን እንደሆነ አሳያችኋለሁ። they showed that an electric current አሁን ስለ ኤሌክትሪክ ከረንት ነው የምናወራው። ይሄ ኤሌክትሪክ ከረንት በሁለት መልኩ ፕሮዲዩስ ሊደረግ ይችላል። አትሊስት እዚህ ጋር በተቀመጠው ማለት ነው። can be produced in a circuit either by moving a magnet near the circuit. አሁን አንድ ሰርኪዩት አለን እንበል። እዚህ ጋር ምንም ፓወር ሶርስ የሌለው ማለት ነው። እዚህ ጋር አሜተር አለን ከረንት የሚያነብ ማለት ነው። ከዛ ምን እናደርጋለን? እዚህ ጋር ማግኔት እናመጣለን። ኖርዝ ሳውዝ ኖርዝም ቢሆን ምንም ችግር የለውም። ከዚህ በኋላ ምን እናደርጋለን? ይሄንን ማግኔት ወደዚህ እናስጠጋለን። ከዛ ወደ ኋላ እንስበዋለን። ወደዚህ እናስጠጋለን። ወደ ኋላ እንስበዋለን። ወደዚህ ገመድ ማለት ነው። ሶ ምን ይሆናል ማለት ነው? አሁን ፊልዱን ፍላክሱን ምን እያደረግን ያለ ነው? ማግኔቲክ ፍላክሱን ቼንጅ እያደረግን ያለ ነው ማለት ነው። ማግኔቲክ ፍላክሱን ቼንጅ ነው እያደረግን። ምክንያቱም አስጠጋን አራቅን። ሶ ማግኔቲክ ፊልዱ ማግኔቲክ ፍላክሱ ቼንጅ በማድረጉ ምክንያት እዚህ ውስጥ የሆነ ከረንት ኢንዲዩስ ይሆናል። እዚህ አሜትሩ ላይ መተን ብናይ የሆነች ሪዲንግ እናያለን ማለት ነው። ሶ ከረንት በዚህ መልኩ ማግኔቲክ ፍላክስን ቫሪ በማድረግ ምን ይደረጋል? ይፈጠራል ማለት ነው። እዚህ ውስጥ ኢንዲዩስ ይደረጋል። ሌላ ደግሞ by changing the current in a nearby circuit ይለናል። አንድ ሰርኪዩት አለን እዚህ ጋር። ይሄ አሜትር ያለው ይሁን አሁንም ይሄ ይሁን እንግዲህ። እሺ እቺን ትንሽ ላስተካክላት። ይሄ ያለ እንግዲህ አሁንም ይሄንን እዩት። ምንም አይነት ሶርስ የለውም። እዚህ ጋር ደግሞ እንምጣና ሌላ ሰርኪዩት እናዘጋጅ። እንግዲህ
ሌላ ሰርኪዩት እናዘጋጅ። ይሄኛው ሰርኪዩት ደግሞ ሶርስ ይኖረዋል። ሶርስ ይኖረዋል። ይሄ ቮልቴጅ ሶርስ ወይም ከረንት ሶርስም ሊሆን ይችላል። እዚህ ውስጥ ያለውን ከረንት ምን እናደርጋለን? ቫሪ እንዲያደርግ እናደርገዋለን ማለት ነው። ተለዋዋጭ እንዲሆን። ሶ ከረንቱ ቫሪ በሚያደርግበት ሰዓት እዚህ ውስጥ እንግዲህ ቅድም ምን ተባብለናል? አንድ ከረንት በዚህ ዋየር ውስጥ ከረንት በዚህ መልኩ የሚሄድ ከሆነ በዙሪያው ምን ይፈጠራል ተባብለናል? ማግኔቲክ ፊልድ ይፈጠራል። ሶ እዚህ ላይ ምን ይፈጠራል ማለት ነው? ከረንቱን ቫሪ በምናደርግበት ሰዓት የሚቀያየር እዚህ ጋር የሚፈጠረው የሚቀያየር ማግኔቲክ ፊልድ ይሆናል። ያ ማለት ፍላክሱም እንደዛው ቼንጅ ያደርጋል ማለት ነው። ፍላክሱም ቼንጅ ያደርጋል ከረንቱ ቼንጅ ሲያደርግ። እንግዲህ በተዘዋዋሪ ይሄንኑ ፈጠር ነው ማለት ነው። ሶ ከዚህ ላይ ምን አገኘን? ማግኔቲክ ፍላክስ የሚያደርግ ቫሪ የሚያደርግ ማለት ነው። ስለዚህ ይሄ ቫሪ የሚያደርግ ፍላክስ ጎረቤቱ ላይ ይመጣና እዚህ ላይ ምን ክሬት ያደርግልናል? ከረንት ክሬት ያደርግልናል ማለት ነው፣ ወይም ኢንዲዩስ ያደርግልናል። ስለዚህ አንደኛው መንገድ ይሄ ነው። ይሄንን ማግኔት ምን ማድረግ? ማንቀሳቀስ። እዚህ ጋር ደግሞ ስንመጣ ይሄንን የማንቀሳቀሱን ውጤት በምን እናመጣዋለን? ከረንቱን ቫሪ በማድረግ ቫሪ የሚያደርግ ማግኔቲክ ፍላክስ መፍጠር እንችላለን ማለት ነው። ይሄ ቫሪ የሚያደርግ ማግኔቲክ ፍላክስ እዚህ ውስጥ ከረንት ይፈጥርልናል። ልብ አድርጉ፣ ከረንቱ አይደለም ዳይሬክትሊ እዚህ ውስጥ ከረንት የፈጠረልን ወይም ኢንዲዩስ ያደረገልን። ይሄ እዚህ ጋር ቫሪ የሚያደርገው ማግኔቲክ ፍላክስ እዚህ ውስጥ ከረንት ይፈጥርልናል ወይም ኢንዲዩስ ያደርግልናል። The discovery of electromagnetism marked the birth of modern science and technology። እንግዲህ ኢንጂነሪንግ ላይ ብትሄዱ እንደ ሞተር፣ ጀነሬተር የመሳሰሉት በዚሁ ፕሪንሲፕል ነው የሚሰሩት። Now it is known that all magnetic phenomena result from forces arising from electric charge in motion። እንግዲህ አንድ ቻርጅ እንደዚሁ ቁጭ ካለ ወይም ኔጌቲቭሊ ቻርጅም ሊሆን ይችላል። እንደዚሁ ቁጭ ካለ ምን እንደሚኖረው? ኤሌክትሪክ ፊልድ ነው የሚኖረው። ኤሌክትሪክ ፊልድ የሚንቀሳቀስ ከሆነስ ቪ ኮንስታንት ከሆነ ምን ይፈጥራል? ማግኔቲክ ፊልድ ይፈጥራል። አክሰለሬት የሚያደርግ ከሆነ ደግሞ ኤሌክትሮማግኔቲክ ራዲዬሽን ይፈጥራል ማለት ነው። ዊዛውት አን አንደርስታንዲንግ ኦፍ ኤሌክትሮማግኔቲዝም ዲቫይስስ ሰች አስ ሬዲዮስ፣ ቴሌቪዥንስ፣ ኮምፒውተርስ፣ ቴፕ ሪከርደርስ፣ ሲዲ ፕሌየርስ፣ ኤሌክትሪክ ሞተርስ ኤንድ ጀነሬተርስ ኩድ ኖት ሃቭ ቢን ኢንቨንተድ ማለት ነው። ሶ ኤሌክትሮማግኔቲዝምን በማወቃችን ነው እነዚህን ሁሉ ግኝቶች ልናገኝ የቻልነው ማለት ነው። ኦብጀክቲቭስ አት ዘ ኤንድ ኦፍ ዚስ ዩኒት ዩ ዊል ቢ ኤብል ቱ እንግዲህ ይህን ዩኒት ከጨረሳችሁ በኋላ ማለት ነው አንደርስታንድ ዘ ቢሄቪየር ኦፍ ኤሌክትሪክ ኤንድ ማግኔቲክ ፊልድ የኤሌክትሪክ ፊልድንም ባህሪ እንዲሁም የማግኔቲክ ፊልድንም ባህሪ ትረዳላችሁ። ዲሞንስትሬት ዘ ፕሪንሲፕል ኦፍ ኤሌክትሮማግኔቲክ ኢንዳክሽን ትራንስፎርመር በዚህ ፕሪንሲፕል ነው የሚሰራው። ይሄንንም በደንብ አድርጋችሁ ትረዳላችሁ ኤሌክትሮማግኔቲክ ኢንዳክሽን ምን እንደሆነ። ዲስክራይብ ዘ ወርኪንግ ፕሪንሲፕል ኦፍ ትራንስፎርመር ነግሬያችኋለሁ። በዚህ ፕሪንሲፕል ነው የሚሰራው። እሱንም በደንብ ትረዳላችሁ። አንደርስታንድ ኤንድ ኢምፕሊመንት ፐርቲነንት ሴፍቲ ሩልስ ወይም ሪሌቫንት የሆነ ሴፍቲ ሩሎችንም እንዲሁ አንደርስታንድ ታደርጋላችሁ፣ እንዲሁም ጥቅም ላይ ማዋል ትችላላችሁ። አት ዘ ኤንድ ኦፍ ዚስ ሴክሽን ልብ አድርጉ፣ ስለ ሴክሽን ነው እያወራው ያለሁት። ዩ ዊል ቢ ኤብል ቱ ዲስክራይብ ማግኔት ኤንድ ማግኔቲክ ፊልድ በዚህ ሴክሽን መጨረሻ ማግኔትና ማግኔቲክ ፊልድን ዲስክራይብ ማድረግ ትችላላችሁ። እንዲሁም ሶርስስ ኦፍ ማግኔቲክ ፊልድንም እንዲሁ ዲስክራይብ ማድረግ ትችላላችሁ። ዲስክራይብ ዘ ዲፍረንስ ቢትዊን ኤሌክትሪክ ፊልድ ኤንድ ማግኔቲክ ፊልድ በሁለቱ መካከል ያለውንም ልዩነት እንደዚሁ ዲስክራይብ ማድረግ ትችላላችሁ። ብሬንስቶርሚንግ 4.1 ሃው ዳዝ ኤ ማግኔቲክ ፊልድ ኦሪጂኔት? ዋት ሃፕንስ ኢፍ ዩ ከት ኤ ባር ማግኔት ኢን ሃፍ? Do you get one magnet with two south poles and one magnet with two north poles ይለናል። እሺ መጀመሪያ ስለ እርዝ ማግኔቲክ ፊልድ እናወራለን። ኦን እርዝ ፍሎዊንግ ኦፍ ሊኩዊድ ሜታል ኢን ዘ አውተር ኮር ኦፍ ዘ ፕላኔት ጀነሬትስ ኤሌክትሪክ ከረንትስ። ዘ ሮቴሽን ኦፍ እርዝ ኦን ኢትስ አክሲስ ኮዝስ ዚስ ኤሌክትሪክ ከረንት ቱ ፎርም ኤ ማግኔቲክ ፊልድ ዊች ኤክስቴንድስ አራውንድ ዘ ፕላኔት ይላል። ስለዚህ ፈርዘር ማወቅ ከፈለጋችሁ ይሄንን አንብቡ። ጂኦ ዳይናሞ ቲዮሪ ስለዚህ አንብቡ። እዚህ ውስጥ ዲቴይል መግባት አይጠበቅብንም ማለት ነው። ሌላ የሚንቀሳቀስ ቻርጅ ወይም ፍሎ የሚያደርግ ከረንት ካለም
ለምሳሌ ይሄ ዋየር አለን። በዚህ ዋየር ውስጥ የሆነ ከረንት የሚያልፍ ከሆነ በዚህ ዙሪያ ምን ይፈጠራል? ማግኔቲክ ፊልድ ይፈጠራል። ማግኔቲክ ፊልድ ይፈጠራል ማለት ነው። ሁለተኛ ምን ተጠይቀናል? what happens if you cut a bar magnet in half? do you get one magnet with two south poles and one magnet with two north poles ይለናል። መልሳችን ምን ይሆናል? ኖ እንላለን። እዩ እዚህ ጋር ይሄ ማግኔት አለን ብለን እናስብ። ኖርዝ ሳውዝ። ይሄንን ሁለት ቦታ ብንቆርጠው ምን እናገኛለን? ኖርዝ ሳውዝ። እንደገና እዚህ ጋር ምን እናገኛለን? ኖርዝ ሳውዝ እናገኛለን ማለት ነው። ይሄንንም እንደገና ብንቆርጠው አሁንም እንደምናገኘው ኖርዝ ሳውዝ አንድ ኖርዝ ሳውዝ። ይሄኛውንም እንደገና ስንቆጥረው ኖርዝ ሳውዝ ይሄንን እናገኛለን ማለት ነው። ስለዚህ ሁል ጊዜ ኖርዝ እና ሳውዝ በአንድ ማግኔት ላይ ይገኛሉ። አንዱ ማግኔት ላይ ኖርዝ ብቻን ማግኘት አንችልም ማለት ነው። ኖርዝ ብቻን ወይ ሳውዝ ብቻን ማግኘት አንችልም። A magnet generates a magnetic field which represents the magnetic force existing in the region around the magnet. ለምሳሌ ይሄንን ተመልከቱ። ይሄ ማግኔት አለ እዚህ ጋር። ይሄ ማግኔት አለ። በዙሪያው ምን ይፈጥራል? ማግኔቲክ ፊልድ ይፈጥራል። ማግኔቲክ ፊልድ ይፈጥራል ማለት ነው። ይሄ ምንድነው? ፎርስ ነው። ለምሳሌ እዚህ ጋር የሆነ ማግኔት ታምጥቼ ባስቀምጥ ማለት ነው ይሄ ፊልድ እዚህ ማግኔት ላይ ምን ያሳርፋል? ማግኔቲክ ፎርስ ያሳርፋል ማለት ነው። ይስበዋል ወይም ይገፋዋል ማለት ነው። a magnetic pole is the part of a magnet that exerts the strongest force on the other magnet or magnetic material such as iron, nickel and cobalt. እንግዲህ ማግኔቲክ ፖል የሚባሉት እነዚህ ናቸው። ይሄ ኖርዝ እና ይሄ ሳውዝ ማለት ነው። ኖርዝ ሳውዝ እነዚህ ምንድናቸው? ማግኔቲክ ፖል ናቸው ማለት ነው። እና ስትሮንገስት የሆነ ፎርስ የሚገኘው የት ነው? እዚህ ጋር ነው የሚገኘው ማለት ነው። ከዛ ውጪ ከሁለቱ ውጪ እዚህ አካባቢ ስንመጣ እየቀነሰ ነው የሚሄደው ማለት ነው። ሰርኩሌት ያደርጋል። ከዚህ ይወጣና ወደዚህ ይመጣል። ከዚህም ይወጣና ወደዚህ ይመጣል ማለት ነው። አሁን ብዙ መስመር የምናገኘው እዚች ጋር ነው። ብዙ መስመር እዚህ ጋርም ስንመጣ ብዙ መስመሮች እናገኛለን ማለት ነው። የማግኔቲክ ፊልዱ ብዙ መስመር እሱ ምን ያሳየናል? ስትሬንግዙን የፎርሱን ስትሬንግዝ ያሳየናል። እዚህ ጋር ስንመጣ ለምሳሌ 1 2 3 ነው። እዚህስ 1 2 3 ነው፣ አነስተኛ ነው። እዚህኛው ጋር ስንመጣ ግን 1 2 3 4 5 6 7 እናገኛለን። ስለዚህ ላይኑ ብዙ ስለሆነ ፎርሱ ምንድነው ማለት ነው? ስትሮንገስት ነው ማለት ነው። እዚህ ጋርና እዚህ ጋር ሌላው ፓርት ላይ የቀነሰ ይሄዳል። ኤቭሪ ማግኔት ሃዝ 2 ፖልስ። ማንኛውም ማግኔት ሁለት ፖል አለው። ኖርዝ ፖል እና ሳውዝ ፖል ማለት ነው። ሳውዝ ፖል ይሄው ኖርዝ ፖል እዚህ ጋር ስንመጣ ሳውዝ ፖል፣ እዚህ ጋር ስንመጣ ደግሞ ኖርዝ ፖል አለን ማለት ነው። ላይክ ፖልስ ኖርዝ እና ኖርዝ ወይም ሳውዝ እና ሳውዝ ምን ይደራረጋሉ? ይገፋፋሉ፣ ሪፔል ይደራረጋሉ ማለት ነው። እንደገና ኦፖዚት ፖልስ ከሆኑ ኖርዝ ሳውዝ ወይም ሳውዝ ኖርዝም ከሆነ ምን ይደራረጋሉ? አትራክት ይደራረጋሉ ማለት ነው። አትራክት ይደራረጋሉ። although the force between two magnetic poles is similar to the force between two electric charges. እንግዲህ አሁን ኖርዝ ሳውዝ አለን እንበል እዚህ ጋር ይሄ ማለት ነው። እዚህ ጋር እንምጣ። ኖርዝ ሳውዝ ይሄ ያለን እንበል። እነዚህ ሁለት ፖሎች ምንድናቸው? ተቃራኒ ናቸው። ምን ይደራረጋሉ? አትራክት ይደራረጋሉ። ልክ በተመሳሳይ ፖዚቲቭ ቻርጅ እና ኔጌቲቭ ቻርጅ ቢኖረን ሁለቱም እንደሚደራረጉት አትራክት ነው የሚደራረጉት። እዩ እዚህ ጋር እንደገና ኖርዝ ሳውዝ፣ ሳውዝ ኖርዝ ይሄ ቢኖረን እነዚህ ሁለት ፖሎች ምንድናቸው? ተመሳሳይ ናቸው። ምን ይደራረጋሉ? ሪፔል ነው የሚደራረጉት። ሪፔል ይደራረጋሉ። በተመሳሳይ ኔጌቲቭ ቻርጅ እና ኔጌቲቭ ቻርጅ ቢኖረን ሁለቱ ምን ይደራረጋሉ? ይገፋፋሉ ማለት ነው። በተመሳሳይ ፕላሱም እንደዛው ማለት ነው። እሺ ኤሌክትሪክ ቻርጅስ ካን ቢ እዩ እዚህ ጋር although the force between two magnetic poles is similar to the force between two electric charges. እንግዲህ እዚህ ጋር ተቃራኒ ከሆኑ ይሳሳባሉ፣ ልክ እዚህ ጋር ተመሳሳይ ከሆኑ ይገፋፋሉ። በዚህ አስፔክት ምንድናቸው? ተመሳሳይ ናቸው ማለት ነው። ኤሌክትሪክ ቻርጅስ ካን ቢ አይሶሌትድ። ኤሌክትሪክ ቻርጅ አይሶሌትድ ሊደረግ ይችላል። ፖዚቲቭ
ወይም ኔጌቲቭ ብለን ማለት ነው። ይሄው ፖዚቲቭ ቻርጅ አለኝ ብለን መናገር እንችላለን። ይሄው ኔጌቲቭ ቻርጅ አለን ብለን መናገር እንችላለን። ነገር ግን ወደ ማግኔቱ ስንመጣ whereas it is not possible to separate the north and south poles of a magnet ወደ ማግኔት ስንመጣ ግን ኖርዝ ብቻ ብለን በዚህ መልኩ ሊኖረን አይችልም። ሳውዝ ብቻ ተብሎ በዚህ መልኩም ሊኖረን አይችልም ማለት ነው። ኦልዌይስ ኤግዚስት የሚያደርጉት በምንድን ነው? በፔር ነው። ኖርዝ ሳውዝ ወይም ሳውዝ ኖርዝ የፈለገ ብንቆራርጠው ማለት ነው። ኖርዝ ፖልን ለብቻው ልናገኘው አንችልም። ሳውዝ ፖልንም ለብቻው ልናገኘው አንችልም። ወደ ኤሌክትሪኩ ስንመጣ ግን ወደ ኤሌክትሪክ ፊልዱ ወደ ኤሌክትሪክ ቻርጆቹ ስንመጣ ግን አንዷን ምን ማድረግ እንችላለን? ነጥለን ማውጣት እንችላለን። ፖዚቲቭ ቻርጅ፣ ኔጌቲቭ ቻርጅ። ኖርዝ ፖል ብቻ ብለን ለብቻው ግን አንችልም፣ ወይም ሳውዝ አንችልም። that is magnetic poles are always found in pair በፔር ነው የሚገኙት ማለት ነው። ኖርዝ ሳውዝ፣ ሳውዝ ኖርዝ አብረው ነው የሚገኙት፣ አይነጣጠሉም። no matter how many times እንደፈለገ ብንቆራርጠው ማለት ነው። no matter how many times a permanent magnet is cut ብንቆራርጠው ማለት ነው into two ወደ ሁለት each piece always has a north and a south pole ልክ ሁለት ቦታ ስንቆርጠው አውቶማቲካሊ ኖርዝ እና ሳውዝ ፖል ይኖረዋል ማለት ነው። permanent and electromagnet are the two major types of materials that exhibit magnetic properties እንግዲህ እዚህ ጋር ፐርማነንት ስሙ ራሱ ይናገራል። ይሄ ቋሚ የሆነ ምንድነው? ማግኔት ነው ማለት ነው። በእርግጥ ዲማግኔታይዝ ይደረጋል። ቢመታ ሙቀት ከመጠን በላይ ቢጨምር የማግኔትነት ባህሪውን ያጣል። ከዛ በተረፈ ግን በኖርማል ኮንዲሽን ውስጥ ሁልጊዜ ምንድነው? በቃ ማግኔቲክ ፊልድ አለው ማለት ነው ይሄኛው። ወደ ኤሌክትሮማግኔቱ ስንመጣ ግን እቺ ጊዜያዊ ናት። ጊዜያዊ ነው። ልክ ከረንት ሶርስ ካለ ሶርስ ከሰጠነው ያ ማለት በዚህ መልኩ ማለት ነው። የሆነ ብረት አለን እዚህ ጋር፣ እዚህ ላይ ሽቦ እንጠመጥማለን። ሽቦ እንጠመጥምና እዚህ ጋር ሶርስ እንሰጣለን። ቮልቴጅ ሶርስ ሊሆን ይችላል ማለት ነው። ሶ እዚህ ውስጥ ይሄ ማለት ነው ከረንቱ በዚህ ውስጥ እስካለፈ ድረስ ይሄ ማቴሪያል ማግኔቲክ ፕሮፐርቲ ይኖረዋል። ልክ ይሄንን ሶርስ ግን ኦፍ ስናደርገው ይሄ ነገር ማግኔትነቱን ያጣል ማለት ነው። ይሄ በቀይ የተሳለው ማግኔትነት ባህሪውን ያጣል። እነዚህ ኤሌክትሮማግኔት ይባላሉ። ሌላ ቴፕ ውስጥ የምታገኙት ኖርዝ ሳውዝ ያለው ማንኛውም አይነት ማግኔት ማለት ነው። እሱ ፐርማነንት ማግኔት ነው። ሶርስ አይፈልግም። በቃ ይሄ ምንድነው? ማግኔት ነው። ነገር ግን ምንድነው? ዲማግኔታይዝ ሊሆን ይችላል። በሃመር ቢመታ ብንሰባብረው ኦር ሙቀት ከመጠን በላይ ቢሆን ማግኔትነት ባህሪውን ያጣል። ከዛ በተረፈ ግን አንደር ኖርማል ኮንዲሽን ይሄ ምንድነው? ፐርማነንት ማግኔት ነው። ሁልጊዜ ማግኔቲክ ፊልድ ይሰጣናል ማለት ነው። እዚህኛው ኤሌክትሮማግኔቱ ላይ ስንመጣ ግን ሶርስ ካለ ይሄ ምን ይሆናል? እዚህ ላይ ማግኔቲክ ፊልድ ይፈጠራል ማለት ነው። እዚህ ቀዩ ላይ ሶርሱን ኦፍ ካደረግነው ግን ማግኔቲክ ፊልድ አይኖረውም። ሶ ይሄኛው ቴምፖራሪ ማግኔት ነው። ይሄኛው ፐርማነንት ነው። Permanent magnets are materials where the magnetic field is generated by the internal structure of the material itself. እንግዲህ ኤክስተርናሊ ምንም የሚፈልገው ነገር የለም ማለት ነው። በራሱ በኢንተርናል ስትራክቸሩ የማግኔትነት ባህሪውን ይይዛል ማለት ነው። Thus once the permanent magnets are magnetized, then they hold their magnetic property for a very long time ማለት ነው። for a very long time ስሙ ራሱ እንደሚናገረው ፐርማነንት ማግኔት። ፐርማነንት ማለት ያው ቋሚ ማለት ነው። ልብ አድርጉ፣ ዲማግኔታይዝ አይደረግም ማለት አይደለም። ዘ ማግኔት ሾውን ኢን ፊገር 4.1 ኢዝ አን ኤግዛምፕል ኦፍ ፐርማነንት ማግኔት። ይሄን ብትወስዱ ለምሳሌ የፐርማነንት ማግኔት ኤግዛምፕል ነው ማለት ነው። An electromagnet usually consists of wire wound into a coil. The electromagnet generates a magnetic field when an electric current is provided to it and it loses its magnetism when the current is off. እንግዲህ ይሄ ባትሪ አለ። ሶ በዚህ ባትሪ አማካኝነት ከረንት በዚህ ውስጥ ፍሎ ማድረግ ይችላል ማለት ነው። በዚህ ውስጥ ከረንት ፍሎ ማድረግ ይችላል። በዚህ አማካኝነት ይሄ ኖርዝ ሳውዝ፣ ይሄ ኖርዝ ፖል፣ ይሄኛው ሳውዝ ፖል ይሆናል። እንግዲህ ራይት ሃንድ ሩል ነው የምትጠቀሙት። አራቱን ጣታችሁ በዚህ አቅጣጫ አድርጉት፣ ከረንቱ በሚፈስበት አቅጣጫ ማለት ነው። አውራ ጣታችሁ ኖርዝ ያሳየናል ማለት ነው። ይሄ ኖርዝ ይሆናል፣ ይሄኛው አውቶማቲካሊ ሳውዝ ይሆናል ማለት ነው። እንግዲህ ይሄ ባትሪ
ኃይል ወደዚህ መስጠት እስከቻለ ድረስ ወይም ቮልቴጅ ወደዚህ መስጠት እስከቻለ ድረስ ይሄ ነገር ማግኔታይዝ ሆኖ ይቆያል። ይሄ ባትሪ ግን አቅሙን ካጣ ወይም ኦፍ ካደረግነው ይሄ ማቴሪያል ማግኔትነት ፕሮፐርቲውን ያጣል ማለት ነው። እነዚህ ምን እንላቸዋለን? ኤሌክትሮማግኔት፣ ከኤሌክትሪክ የተገኘ ማግኔት፣ ኤሌክትሮማግኔት። Figure 4.2 shows a simple electromagnet consisting of a coil of wire wrapped around an iron core. Iron core የሚባለው ይሄኛው ነው። ይሄ ማለት ነው ለምሳሌ እዚህ ጋር ያስገባነው እንጨት ቢሆን ኖሮ እንጨቱ ማግኔታይዝ መሆን አይችልም። አይረን ኮር ነው የምናስገባው ማለት ነው። በእርግጥ በዋየሮቹ ዙሪያ ያው ፊልድ ይኖራል፣ ነገር ግን እንጨቱ ማግኔታይዝ አይሆንም። አይረን ኮሩ ካለ ግን ጠንካራ የሆነ ማግኔቲክ ፊልድ መፍጠር ያስችለናል ማለት ነው። the iron core serves to increase the strength of the magnetic field created. ያጠናክርልናል ማለት ነው። እንጨት ብናስገባ አይሆንም ማለት ማግኔቲክ ፊልድ ይኖራል በተወሰነ መልኩ፣ ግን ጠንካራ አይሆንም። አይረን ኮር መጠቀማችን ግን የሚፈጠረው ማግኔቲክ ፊልድ ጠንካራ እንዲሆን ያደርግልናል። እንግዲህ ይሄንን ባትሪ ኦፍ ካደረኩት ይሄ ነገር ምን አይሆንም ማለት ነው? ማግኔት አይሆንም ማለት ነው። ይሄ በዚህ መልኩ የምንፈጥረው ማግኔቲክ ፊልድ ምንድነው ማለት ነው? ቴምፖራሪ ነው፣ ጊዜያዊ ነው ማለት ነው። the earth has a magnetic field. መሬት እንግዲህ የራሷ የሆነ magnetic field አላት። the magnetic field behaves like a giant bar magnet inside the earth. መሬት ውስጥ እንደ ትልቅ ባር ማግኔት አክት ያደርጋል ማለት ነው። with the north magnetic pole corresponding to the south geographic pole and vice versa. እንግዲህ አሁን እቺ እርዝ ናት ብለን ብናስብ ይሄ ምንድነው? ሳውዝ ነው አይደለ? ይሄኛውስ ኖርዝ ነው። ነገር ግን ወደ ማግኔቱ ስንመጣ ማለት ነው፣ ይሄኛው ፓርት ምን ይሆናል? ሳውዝ ይሆናል። ይሄ ሳውዝ ይሆናል፣ የተወሰነ 11 ዲግሪ ኢንክሊኔሽን ይኖረዋል። ይሄኛው ኖርዝ ይሆናል ማለት ነው፣ ኖርዝ ማግኔቲክ ፖሉ ኮሬስፖንድስ ቱ ዘ ሳውዝ ጂኦግራፊክ ፖል። ጂኦግራፊክ ማለት ምን ማለት ነው? የመሬት አቀማመጥ ማለት ነው። አሁን በጂኦግራፊክ አቀማመጥ ይሄኛው ኖርዝ ነው፣ ይሄኛው ምንድነው? ሳውዝ ነው ማለት ነው። ይሄ ኖርዝ ፖል ወደ ማግኔቲክ ፖል ስንወስደው ምን ነው የሚያሳየን? ሳውዝ ፖልን ነው የሚያሳየን ማለት ነው ለማግኔቱ። ይሄኛው ከጂኦግራፊክ አንፃር ምንድነው? ሳውዝ ነው። ከማግኔቱ አንፃር ስናየው ደግሞ ኖርዝን ያሳየናል ማለት ነው። በዚህ መልኩ ነው አላይን የሚያደርገው። a compass needle aligns itself in a north south direction to line up with earth's magnetic field. magnetic field is the region around a magnet or a moving electric charge. እንግዲህ ማግኔቲክ ፊልድን የምንፈጥርበት መንገድ አንደኛው መንገድ ምንድነው? ማግኔትን ዝም ብለን ቁጭ ብናደርገው፣ ለምሳሌ ይሄንን ውሰዱ። ይሄ ኖርዝ ይሄ ሳውዝ ቢሆን በዚህ ዙሪያ ምን ይኖረናል? ማግኔቲክ ፊልድ ይኖረናል። ሌላ አንድ ቻርጅ እንውሰድ። ለምሳሌ ይሄን ቻርጅ ወስደን ይሄ ቻርጅ እንዲንቀሳቀስ ብናደርገው ምን እንፈጥራለን ማለት ነው? አሁን ከረንት ሆነ ማለት ነው። ልክ ሲንቀሳቀስ ከረንት ሆነ። በዛ በከረንቱ ዙሪያ ምን ይፈጠራል? ማግኔቲክ ፊልድ ይፈጠራል ማለት ነው። ማግኔቲክ ፊልድ ኢዝ ዘ ሪጅን አራውንድ ኤ ማግኔት፣ እዚህ ዙሪያ ማለት ነው። ኦር ኤ ሙቪንግ ኤሌክትሪክ ቻርጅ፣ የሚንቀሳቀስ ከሆነ ማለት ነው። ቅድም አይተናል። ከረንቱ በዚህ አቅጣጫ የሚሄድ ከሆነ በዚህ ዙሪያ ምን ይፈጠራል? ማግኔቲክ ፊልድ ይፈጠራል ብያችሁ ነበረ። within which the force of magnetism acts. አሁን እንግዲህ ለምሳሌ ይሄ ማግኔት እዚህ ጋር ተቀምጦ እዚህ ጋር መጥቼ ማግኔቲክ ፊልድ አለ ለማለት አያስችለኝም። ምንም ይሁን ከሆነ የዚህ ፎርስ እዚህ ላይ ተጽዕኖ እስካላደረሰ ድረስ ማለት ነው። እንደምን ማሰብ ትችላላችሁ? አንድ ሰው ሽቶ ተቀብቶ የሚሄድ ከሆነ እሱ አቅራቢያ ካለን ሽቶ ይደርሰናል። ያ ምንድነው ማለት ነው? የሽቶ ፊልድ ነው ብለን መናገር እንችላለን። ሽቶ እዛ ኤሪያ ላይ አለ ማለት ነው። የሩቆ ያለ ሰውስ ያ ሰው ግን ሽታውን ላይ ያሸተው ይችላል። ልክ በተመሳሳይ እዚህኛውም ላይ ስንመጣ ማግኔቲክ ፊልዱ ላይም ስንመጣ ማለት ነው ፎርስ ፊል የሚደረግበት ቦታ ማግኔቲክ ፎርሱ የሚደርስበት ቦታ ድረስ ማለት ነው። ከዛ ውጪ ሩቆ ከሆነ ያለው ግን እዛ ኤሪያ ላይ ምን የለም ማለት ነው? ማግኔቲክ ፊልድ የለም። ማግኔቲክ ፊልድ is the region around a magnet or a moving electric charge within which the force of magnetism acts. ይሄ ሊሚትር ነው ማለት ነው። ሊሚትር ነው። ለምሳሌ ይሄንን ልውሰድ። እንግዲህ ይሄ ኖርዝ ይሄ ሳውዝ ቢሆን ፊልዱ በዚህ መልኩ ይመጣል ብለን እናስብ። እንግዲህ እንደዚህ አሁን
እዚህ አካባቢ በመጣ ለምሳሌ እዚህ ጋር ምን የለም ማግኔቲክ ፊልድ የለም። ለምን? ፎርስ ኦፍ ማግኔቲዝሙ እዚህ ጋር ስለማይደርስ ማለት ነው። ፊልዱ እዚህ ስላልደረሰ። አሁን ደግሞ ጠጋ ብዬ እዚህ አካባቢ በመጣ ይሄ ምንድነው? ማግኔቲክ ፊልድ ኤሪያ ነው ይሄኛው። ለምን? ፎርስ ኦፍ ማግኔቲዝሙን ምን ስለማደርግ ፊል ስለማደርገው በዚህ ፊልድ አማካኝነት ማለት ነው። as you have learned in the previous grades, an electric field surrounds an electric charge. Likewise, a magnetic field also surrounds a magnet. አሁን ይኸው ፖዚቲቭ ቻርጅ ቢኖረኝ ለምሳሌ ፊልዱ ማግኔቲክ ኤሌክትሪክ ፊልዱ በዚህ መልኩ ነው። ይሄን ሰራውንድ አድርጎ ነው ያለው። ኔጌቲቭ ቻርጅም ቢኖረኝ በተመሳሳይ ያው ኢንዋርድ ይሆናል እንጂ ማለት ነው። እንዲህ ይሄን ከቦ ነው ያለው ማለት ነው። በተመሳሳይ የማግኔቲክ ፊልዱም ማግኔቱን ከቦ ነው ያለው ማለት ነው። ማግኔቲክ ፊልድ ኢዝ ኤ ቬክተር ኳንቲቲ ቬክተር ኳንቲቲ ነው and the vector points in the direction that a compass would point። እንግዲህ ኮምፓስ ለምሳሌ ኮምፓስ ኒድሏን ተወስዱና ቁጭ ታደርጋላችሁ። እሷ ያንን አቅጣጫ ታሳየናለች ማለት ነው። ሶ በዛ አቅጣጫ ነው የማግኔቲክ ፊልዱ አቅጣጫ በኮምፓስ ኒድሉ አቅጣጫ ይሆናል ማለት ነው። እንግዲህ የማግኔቲክ ፊልድ አቅጣጫን የምናገኘው እነዚህ ኮምፓሶችን በመጠቀም ነው ማለት ነው። በጣም አነስተኛ ኮምፓሶችን ቁጭ ብናደርግ ማለት ነው ራሳቸውን በዚህ መልኩ ነው አላይን የሚያደርጉት። ይኸው ቀይ ነጭ እያለ በዚህ መልኩ ራሱን አላይን ያደርጋል ማለት ነው። እንግዲህ ኤክስተርናሊ ካየን ከኖርዝ ወደ ሳውዝ ነው ማግኔቲክ ፊልድ የሚጓዘው በዚህ መልኩ ማለት ነው። ኤክስተርናሊ ካየን ኢንተርናሊ ደግሞ ካየን ኢንተርናሊ ውስጥ ላይ ደግሞ እዚህ ውስጥ ማለት ነው ከሳውዝ ወዴት ነው የሚሄዱት? ወደ ኖርዝ ነው የሚሄዱት ማለት ነው። አያችሁ፣ በዚህ ይገባሉ፣ በዚህ ይወጣሉ፣ በዚህ ይገባል፣ በዚህ ይወጣል። ኢንተርናሊ ከሳውዝ ወደ ኖርዝ ነው የፊልዱ ጉዞ። ኤክስተርናሊ ደግሞ ከኖርዝ ወደ ሳውዝ ይሆናል ማለት ነው። ዲፍረንስ ቢትዊን ኤሌክትሪክ ፊልድ ኤንድ ማግኔቲክ ፊልድ። እንግዲህ በኤሌክትሪክ ፊልድ እና በማግኔቲክ ፊልድ መካከል ያለውን ልዩነት እንመልከት። the SI unit of an electric field is Newton per Coulomb, whereas the SI unit of magnetic field is Tesla. የማግኔቲክ ፊልድ ዩኒት SI ዩኒት ቴስላ ነው። የኤሌክትሪክ ፊልድ ደግሞ ኒውተን ፐር ኩለምብ ነው። the region around the electric charge where the electric force exists is called an electric field. እንግዲህ ለምሳሌ ፖዚቲቭ ቻርጅ ይኖራል እዚህ ጋር፣ ፊልድ ይኖረናል እዚህ አካባቢ ማለት ነው። ሶ አሁን የሆነች ቻርጅ አምጥተን የሆነች ቦታ ላይ ብናስቀምጥ እዚህ ጋር ማለት ነው የዚህን ፎርስ ፊል የምታደርግ ከሆነ የምትሳብ ወይ የምትገፋ ከሆነ እቺ ቻርጅ እዚህ ምን አለን ማለት ነው? ኤሌክትሪክ ፎርስ አለ ማለት ነው። ወይም ኤሌክትሪክ ፊልዱም አለ ማለት ነው። the region around the electric charge where the electric force exists። አሁን እቺን ቻርጅ እዚህ ጋር አስቀመጥኳት። ይሄ ቻርጅ ይስባታል ወይስ ይገፋታል የሚለውን ነገር ራሳችንን እንጠይቃለን። ምንም መገፋትም መሳብም ከሌለ እዚህ ጋር ምን የለም ማለት ነው? ኤሌክትሪክ ፊልድ የለም ማለት ነው። ነገር ግን የመሳብ ወይ የመገፋት ነገር ካለ ምን አለ ማለት ነው? ኤሌክትሪክ ፎርስ አለ ማለት ነው። ኤሌክትሪክ ፎርሱ ካለ ደግሞ ኤሌክትሪክ ፊልዱ እዚህ ድረስ ደርሷል ማለት ነው። እንደገና the region around the magnet where the pole of the magnet exhibits a force of attraction or repulsion is called a magnetic field ማለት ነው። ለማግኔቱም በተመሳሳይ ማለት ነው። እሺ እዚህ ጋር ደግሞ ስናይ እዩ ኤሌክትሪክ ፊልድ በአንድ ፖል ብቻ ሊፈጠር ይችላል፣ በፖዚቲቭ ቻርጅ ወይም ደግሞ በኔጌቲቭ ቻርጅ ማለት ነው። ወደ ማግኔቲክ ፊልዱ ስንመጣ ግን ማለት ነው ኖርዝ ወይም ሳውዝ የሚባል ብቸኛ የሆነ ፖል አናገኝም ማለት ነው። ስለዚህ ዳይፖል ሁለቱም ፖሎች ኖርዝም ሳውዝም ባሉበት ነው ማለት ነው ምን የሚፈጠረው ማግኔቲክ ፊልድ። ወደ ኤሌክትሪክ ፊልዱ ስንመጣ ግን ፖዚቲቭ ቻርጅም ካለ ኤሌክትሪክ ፊልድ ይፈጥርልናል፣ ኔጌቲቭ ቻርጅም ካለ ምን ይፈጥርልናል? ኤሌክትሪክ ፊልድ ይፈጥርልናል። ወደ ማግኔቲክ ፊልዱ ስንመጣ ግን ኖርዝ እና ሳውዝ በተገኙበት ነው ምን የሚፈጠረው ማለት ነው ማግኔቲክ ፊልድ። ምክንያቱም ኖርዝ ፖል ወይም ሳውዝ ፖል ራሳቸውን ችለው መገኘት ስለማይችሉ ማለት ነው። ዳይፖል ሁለት ፖል ማለት ነው። the electric field lines start on a positive charge and end on a negative charge። አሁን ይኸው ለምሳሌ ይሄ ፖዚቲቭ ቻርጅ አለን፣ ይሄ ኔጌቲቭ ቻርጅ አለን። ሶ የሚጀምረው ከየት ነው ማለት ነው? start on a positive charge ከዚህ ይጀምራል፣ እዚህ ላይ ያልቃል ማለት ነው። የቀስቱ አቅጣጫ
በዚህ አቅጣጫ ነው የሚሆነው ከፖዚቲቭ ወደ ኔጌቲቭ ማለት ነው። whereas the magnetic field line do not have a starting and ending point። አሁን ኤሌክትሪክ ፊልዱ ላይ ስንመጣ ከፖዚቲቭ ይጀምራል የት ያልቃል ኔጌቲቭ ላይ ያልቃል ማለት ነው። ነገር ግን ወደ ማግኔቲክ ፊልዱ ስንመጣ መጀመሪያና መጨረሻ የለውም ሉፕ ነው የሚፈጥረው። ይሄ ማለት ምን ማለት ነው? እዩ ይሄ ኖርዝ እዚህ ጋር ኖርዝ አለ እንበል እዚህ ጋር ሳውዝ አለ ይሄ ሳውዝ አለ እንግዲህ ከዚህ እየወጣ እየዞረ እዚህ ይገባል በዚህ መልኩ ማለት ነው። ይሄ ሽክርክሪት አለ እንደገና ይመጣል በዚህ ማለት ነው። ሶ ሉፕ ነው የሚፈጥረው በዚህ መልኩ ከዚህ ጀምሮ እዚህ ያለቀ የምንለው ነገር የለንም ማለት ነው። The electric field lines do not form a loop whereas the magnetic field lines form a closed loop። ይሄ ሉፕ ይባላል። እዩ እንደዚህ ዞሮ ይመጣና ይገባል ማለት ነው በዚህ አቅጣጫ አያችሁ ይሄ ሉፕ ነው የሚባለው። ይሄ ሉፕ እዩ እዚህ ጋር the electric field lines start on a positive charge ከፖዚቲቭ ይጀምራል ቀስት አቅጣጫውን ይዩት and ends on a negative charge ኔጌቲቭ ቻርጁ ላይ ያልቃል። whereas the magnetic field line do not have a starting and ending point። አሁን ይኸው እንግዲህ ለምሳሌ ይሄንን እንውሰድ ይሄንን ኮንሲደር አድርጉ ይሄ ነገር ሉፕ ነው አቅጣጫውን ይዩት በዚህ ይመጣል በዚህ ይመጣል ከየት ጀመረ የቱ ጋር ጨረሰ ተብለን ብንጠየቅ መልስ መስጠት አንችልም። ለምን በቃ ኮንቲኒየስሊ ሉፕ ነው የሚያደርገው ማለት ነው። እሽክርክሪት ነው ሉፕ ነው። ኤክሰርሳይዝ 4.1 which one of the following is false about magnets? false የሆነው ነው የተጠየቅነው። a magnet generates a magnetic field በትክክል ይሄ ማግኔት የሚኖረኝ ለምሳሌ ማለት ነው በሱ ዙሪያ ምን ይኖረኛል ማግኔቲክ ፊልድ ይኖረኛል። every magnet has two poles ኖርዝ እና ሳውዝ ኖርዝ ብቻ ወይም ሳውዝ ፖል ብቻ ያለው ማግኔት የለም። ሶ ይሄ ምን ይሆናል ትክክል ይሆናል ማለት ነው። ሲ ላይክ ፖልስ አትራክት ኢች አዘር ይሄ ፎልስ ነው። አትራክት የሚደራረጉት ኦፖዚት ናቸው ኦፖዚት ፖሎች ኖርዝ ከሳውዝ ይሄ ሳውዝ ይሄ ኖርዝ ቢሆን እነዚህ ምን ይደራረጋሉ አትራክት ይደራረጋሉ ለምን ኦፖዚት ፖል ስለሆኑ ማለት ነው። the magnetic field is stronger at the poles ይሄ ምን ይሆናል ይሄም ትክክል ነው ምክንያቱም ከዚህ ጋር የሚወጡ ላይኖች በጣም ብዙ ናቸው ወደዚህ ደግሞ ይገባል ወደዚህም የሚገቡት በጣም ብዙ ናቸው ማለት ነው ከየት እዚህና እዚህ ካሉት አንፃር ማለት ነው። ስለዚህ የፊልድ ላይኑ ከበዛ ስትሮንገር ነው ማለት ነው ይሄን የምናገኘው ደግሞ ኖርዝ እና ሳውዝ ፖል ጋር ነው። the magnetic field is stronger at the poles ይሄ ትክክል ይሆናል። ሁለተኛ an electromagnet loses its magnetism when the electric current is off እንግዲህ ኤሌክትሮማግኔት በኤሌክትሪክ አማካኝነት የሚፈጠር ማግኔት ነው ብያችሁ ነበር። ስለዚህ ፓወሩ ኦፍ ከሆነ ወይ ከረንት ከሌለ ማግኔትነቱን ያጣል። ስለዚህ ምን ይሆናል ትሩ ይሆናል ማለት ነው። ሶስተኛ ጥያቄ ዲፋይን ማግኔቲክ ፊልድ magnetic field is the region around a magnet where magnetic force is detected። እዚህ ጋር ኖርዝ አለ እዚህ ጋር ሳውዝ አለ ከዚህ ውስጥ እንግዲህ ፊልዱ በዚህ አቅጣጫ ይሄዳል ከዚህም በተመሳሳይ ማለት ነው እንደዚህ ያለ ይመጣል ከዚህም በተመሳሳይ እያለ ይሄዳል ማለት ነው ወደዚህ ይገባል። ሶ አሁን ተመልከቱ እንግዲህ የሆነች ማግኔት ላምጣና እዚች ጋር ላስቀምጥ እዚህ ጋር ላስቀምጥ ኖርዝ ሳውዝ ማለት ነው። ይሄ ፊልድ ይሄኛው ማግኔት ይገፋዋል ወይስ ይስበዋል የሚለውን ነገር ራሴን ጠይቃለሁ። ካልገፋው ወይ ካልሳበው ማግኔቲክ ፊልድ የለም ማለት ነው እዚህ አካባቢ። ልክ እዚህ ጋር ባመጣው ለምሳሌ እዚህ ውስጥ ላምጣው እዚህ ጋር ባመጣው ይሄ ኖርዝ ሳውዝ ይሄ የሚሆን ከሆነ ምን ያደርገዋል ይስበዋል ማለት ነው ይስበዋል። ሳበው ማለት እዚህ ጋር ምን አለ ማግኔቲክ ፊልድ አለ ማለት ነው። the region around a magnet እዚህ ማግኔት ዙሪያ ማለት ነው where magnetic force is detected ይሄው ማግኔቲክ ፎርስ እዚህ ጋር ዲቴክት ተደርጓል እዚህ ጋር ማለት ነው ማግኔቲክ ፎርስ እዚህ ጋር ዲቴክት ተደርጓል። እንዴት አወቅኩ ይሄኛውን ማግኔት ስለሳበው ማለት ነው። እዚህ ጋር ስመጣስ ማግኔቲክ ፎርስ እዚህ ጋር ዲቴክት አልተደረገም ዜሮ ነው። ለምን ርቀት ላይ ስላለ አልተሳሳቡም ማለት ነው። ፊልዱ ውስጥ አልገባም ማለት ነው። ወይ ይሄኛው የዚህኛው ፊልድ ውስጥ አልገባም ወይ ይሄኛው ደግሞ የዚህኛው ፊልድ ውስጥ አልገባም ማለት ነው።
አራተኛ ጥያቄ ሜንሽን ሰም ዲፈረንስ ቢትዊን ኤሌክትሪክ ፊልድ ኤንድ ማግኔቲክ ፊልድ። እዚህ ጋር ስንመጣ ኤስአይ ዩኒቱ ኒውተን ፐር ኩለምብ ነው። የዚህኛውስ ቴስላ ነው። ሌላ ኤሌክትሪክ ፊልድ በአንድ ፖል ወይም በአንድ ቻርጅ ብቻ ሊፈጠር ይችላል፣ ወይ በፖዚቲቭ ቻርጅ ወይ በኔጌቲቭ ቻርጅ። ማግኔቲክ ፊልድ ላይ ስንመጣ ግን ዳይፖል ሁለቱም ፖሎች መኖር አለባቸው፣ ኖርዝም ሳውዝም። ከዛ ውጪ መፈጠር አይችልም ማለት ነው ይሄ ፊልድ። ይሄ በአንድ ፊልድ ብቻ መፈጠር፣ በአንድ ቻርጅ ብቻ በአንድ ታይፕ፣ ያ ማለት ወይ በኔጌቲቭ ወይ በፖዚቲቭ ኤሌክትሪክ ፊልድ ሊፈጠር ይችላል። ማግኔቲክ ፊልድ ለመፍጠር ግን ኖርዝም ሳውዝም መኖር አለባቸው ማለት ነው። የዚህኛው ስታርቲንግ እና ኢንዲንግ ይታወቃል። እዚህኛው ጋር ስንመጣስ ይሄ ሉፕ ነው የሚፈጥረው አይታወቅም ማለት ነው። ለምሳሌ ኖርዝ ሳውዝ ይሄ ቢኖረኝ ከዚህ ይወጣል እዚህ ይገባል በዚህ አቅጣጫ ማለት ነው። ከዛ በውስጥ ተጉዞ ደግሞ እዚህ ይመጣል። አያችሁ ሉፕ ተፈጠረ ማለት ነው። ስታርቲንጉ የቱ ነው ኢንዲንጉ የቱ ነው ለሚለው ምንም መልስ አይኖረንም ማለት ነው። ስለዚህ እነዚህ የተወሰኑ ልዩነቶች ናቸው። ሌሎቹን ደግሞ ጨማምሩና እዩዋቸው። አምስተኛ ጥያቄ ኤክስፕሌን ዘ ዲፍረንስ ቢትዊን ፐርማነንት ማግኔት ኤንድ ኤሌክትሮማግኔት። እንግዲህ ይሄ ስሙ ራሱ እንደሚናገረው ፐርማነንት ነው የዚህ ማግኔት፣ ይሄ ደግሞ ቴምፖራሪ ማግኔት ነው። ቀጣይ ፔጅ ላይ በደንብ እንየው። ፐርማነንት ማግኔት አር ማቴሪያልስ ዌር ዘ ማግኔቲክ ፊልድ is generated by the internal structure of the material itself። በራሱ ማለት ነው በኢንተርናል ስትራክቸሩ አማካኝነት ማግኔቲክ ፊልዱን ያገኛል። እዚህኛው ጋር ስንመጣ the electromagnet generates a magnetic field ጀነሬት ያደርጋል። መች ማለት ነው? when an electric current is provided to it፣ ኤሌክትሪክ ከረንት ከተሰጠው ማለት ነው። and it loses its magnetism when the current is off፣ ከረንቱ ኦፍ ከተደረገ ማግኔትነት ባህሪውን ያጣል ማለት ነው። ይሄኛው ቴምፖራሪ ማግኔት ነው። ይሄ ስሙ ራሱ እንደሚናገረው ፐርማነንት ማግኔት ነው።